ነው አላህ Subhanahu Wa Ta'ala ባህሪ ነው ቁርአን በጥቅሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። አዲስ አለም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ገስት ላይ ያለው እንግዳችን ሰላም ብያለሁ። ታች ያላችሁ ታዳሚዎች ሁላችሁንም ሰላም ብያለሁ። ሰላም ኡስታዚ። ሰላም እንኳን ደህና መጣህ መህመሪ አላህ ይحفظك። እንኳን ደህና ቆያችሁ። ጥያቄው ተመለሰለ ወገናችን ወንድማችን ጥያቄው አልተመለሰም። ጥያቄውን ስፔሲፋይ አድርገህ እስቲ ጠይቀኝ ነኝ። ኦኬ ምን መሰለህ አሁን ለምሳሌ ቁርአን ፍጡር ፈጣሪም አይደለም የሚለው ሐሳብ ከምን አንፃር ነው? ለምሳሌ ያላህ ንግግር ስለሆነ ነው ከተባለ ያላህ ንግግር ማለት ነው ድምጸት ነው ወይስ ምንድን ነው ወይስ ቃላት ነው የሚለውን ጥያቄ ነው የጠየቁት። አንተን ንግግር ስትል ለምሳሌ የፈጣሪ ንግግር ስትል ምንድን ነው የምትረዳው? ምን መሆን አለበት? ለምሳሌ የፈጣሪ ንግግር የሚለውን ሳስብ በቋንቋ የተገለጸ ሐሳብ ብዬ ነው ማስበው ማለት ነው። በቋንቋ የተገለጸ ሐሳብ ከሆነ ደግሞ ፍጡር ነው የሚለውን ነው እንዳስብ የሚያደርገኝ ማለት ነው። ምክንያቱም በዛ ቋንቋ በተገለጸው ነገር ውስጥ ቋንቋና ሐሳብ ስለሆነ የተንጸባረቀው። ገባኛ። እንትኑ የፈጣሪ ንግግር ያው እውቀቱ ነው አይደለ? ለኛ የሚያሳውቀን ነገር ነው አይደል? በሬቪሌሽን በግልጠተ መለኮት የሚያሳውቀን ነገር ነው ቃሉ ምንለው። እሱ ተናገረ፣ ያ ነገርን አወቅከው አንተ። ያ እውቀቱ የአምላክ እውቀት ነው አይደለ? ኦኬ አይደለ? እውቀት ነው አይደለ ሀቢቢ? እውቀቱን ነው እውቀት ነው ማለት የሚያሳውቀን ነገር። አሁን ለምሳሌ ንግግር አንተ ራስህ ከራስህ አንፃር ክርስቲያኒቲ ቴዎሎጂ ጋር ስትሄድም ጁዳይዝም ጋር ስትሄድም ኢስላም ጋር ስትሄድም የፈጣሪ ንግግር የሚባለው ዝም ብሎ ንግግር ብቻ አይደለም። የሆነ ድምጽ ነገር የሆነ ነገር ልሰማሙላት ትችላለህ እኮ በድምጽ ደረጃ። ግን የፈጣሪ ንግግር ሲባል የሆነ እውቀት ነገር አለ፣ ኖሌጅ የሚባል ነገር አለ። ኖሌጁ ነው ሪቪል የሚሆነው አይደል እንዴ? እውቀት ነው አይደል? ያ ነገር የሆነ የሚያሳውቅ ነገር አለ። ይሄን ነገር አታደርግ፣ ይሄን ነገር አድርግ፣ ይሄን ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄን መከተል አለብህ፣ ይሄን መከተል የለብህም፣ ይሄ ነገር የተከለከለ ነው የሚል ነገር ነው። ዝርዝር ነው ያለው። ያ ነገር እውቀት ነው አይደል? ያ ከአምላክ የመጣ እውቀት ነው፣ የአምላክ እውቀት ነው አይደል? ኦኬ አይደለም ነው። እሱን እንተረዳለን በቀላሉ አዎ። አሁን ለምሳሌ ፈጣሪ ፍጥረቱ ተገዩር ነገር አለው፣ መለዋወጥ አለው። መለዋወጥ የሚባል ነገር እውቀት መለዋወጥ አለው ማለት ለምሳሌ አሁን እኔ አንተን ዛሬ ነው ያየው፣ ዛሬ ነው ያወኩ። ስለዚህ መነሻው አለኝ፣ ጅማሬ አለኝ። አንተን ለማወቅ አንተ ታስፈልገኛለህ። ያለ አንተ ማወቅ አልችልም። ኮዝ ኤንድ ኢፌክት በሚለው ነገር ከሄድን አንተ የግድ ታስፈልገኛለህ። እዛ አንተ ሳትኖር አንተ ማወቅ አልችልም። ፈጣሪ ፍጥረትን ከመፍጠሩ በፊት ፍጥረትን ያውቃል ወይስ አያውቅም? ያውቃል። ያውቃል። ከፍጥረት በፊት እውቀቱ ነበረ ወይስ አልነበረም? ነበረው። ኦኬ ጥሩ። ከፍጥረት በፊት የነበረው እውቀቱ ፈጣሪ ነው ወይስ የፈጣሪ ነው? የፈጣሪ ነው። ፈጣሪ ነው። የፈጣሪ ነው። ፈጣሪ ነው ወይ ነው ያልኩህ? እውቀቱ የሚያውቀው እውቀት የፈጣሪ ነው እንጂ ፈጣሪ አይደለም ማለት። እንዴት ልትለያቸው ትችላለህ? ማለት የፈጣሪ ሆኖ እሱ ነው ማለት አየህ፣ ተመልከት። ትራይኮቶሚ ነገሮች አሉ ማለት ነው። ተመልከት፣ ኦንቶሎጂ ላይ መጣ ማለት ነው። አየህ፣ ከፍጥረት በፊት ፈጣሪ እውቀቱ ነበረ። ያ እውቀቱ የፈጣሪ ነው እንጂ ፈጣሪ አይደለም ማለት ግን ፍጡር ነው ወይ ብለው ፍጡር አይደለም። ለምን? ከፍጥረት በፊት ብያለሁ። ተመልከት፣ የተፈጠረ ነገር አይደለም። የፈጣሪ እውቀት የተፈጠረ በዚህ ሰዓት የሚባል ነገር አይደለም። ምንድነው ሲባል ኦንቶሎጂ ስታጠና ሶስተኛ አማራጭ አለ። አንተ ክርስቲያን ወይ ኦርቶዶክስ ወይ ካቶሊክ ወይ ፕሮቴስታንት ነው የምትሆነው ወይ ሪሊጂየስ ነው የምትሆነው። በኦንቶሎጂ ትምህርት በእናንተ ኦንቶሎጂ ትምህርት ውስጥ ትራይኮቶሚ የሚባል ነገር አለ። ሶስተኛ አማራጭ አለ። ምን የሚባል ነገር አለ? አትሪቢዩት የሚባል ነገር አለ። ባህሪ የሚባል ነገር አለ። በእኛ በአረብኛ ሲፋ እንለዋለን። ስለዚህ የአምላክ እውቀት ወይም ደግሞ ኖሌጅ ኢልም የሚባለው የአምላክ እውቀት ራሱ ከፍጥረት በፊት ነበረ። ሲኖር አትነጥለውም። ግን አላህ እውቀት ነው ወይ ኢልም ነው ወይ አላህ ተብለህ ብትጠይቅ እኛ ሙስሊሞች አይደለም። አላህ እውቀት አይደለም። አላህ አዋቂ ነው፣ አሊም ነው። እሱ አዋቂ እንጂ እውቀት አይደለም። እውቀት ግን ከአዋቂው አትነጥለውም ራሱ። ስለዚህ አምላካችን አላህ ተናጋሪ ነው፣ ሙተከለም ነው፣ ስፒከር ነው። ስፒች የሚባል ባህሪ አለው። ንግግር የእሱ ባህሪ ነው እንጂ እሱ ተናጋሪ ነው እንጂ ንግግር አይደለም። ንግግሩ ምንድነው ነው ጠይቀው፣ መክሉቅ ነው ወይስ ኻሊቅ ነው ሲባል ኖ፣ ሁለቱንም አይደለም። ሶስተኛ ኦፕሽን አለ፣ ትራይኮቶሚ። ምን የሚባል ሲፋ የሚባል ነገር አለ፣ አትሪቢዩት
በእናንተ ትምህርት ኡሲያ አለ። ከዛ በኋላ ደግሞ ኢነርጊያ የሚባል ነገር አለ። ከዛ በኋላ ደግሞ ኮስሞ አለ። የትኛውን ነው አንድ ነገር ዘወርድ ኦፍ ጋድ ሎጎስ ምንድን ነው? ሎጎስ ስለ ፕሮፎሪጎስ ሎጎስን አይደለም ማለት ስፐርማቲጎስ ሎጎስ የሚባለው ነገር ምንድን ነው? ፍጡር ነው በእናንተ እንዴ? ኮስሞ ውስጥ ነው የሚመደበው ወይስ ኢነርጊያ ነው? ኦሲያ ነው? የትኛውን ነው? የትኛውን ነው ነዋል? ኦኬ አሁን እሱን ልመልስልህ አልችልም። እሱ ነው የምልህ። የእናንተ ቴዎሎጂ ውስጥ እኮ ያለውን ነገር ነው እኛ ጋር እየጠየቀን ያለው። በክርስትና አስተምሮት ሎጎስ የሚባሉት በሁለት ይከፈላሉ። ሎጎስ የሚባሉት በሁለት ይከፈላሉ። እንደው ልንገርህ አንተ ስለምታውቀው ለአንተ ለቀባሪ እንደማርዳት ነው ለአንተ መናገር ማለት ነው። ምንድነው ሎጎስ? ኡሲያ አይደለም፣ ኤሰንስ አይደለም። ገብቶሃል? አሁን ተመሳሳይ ቢጠየቅ ማለት ነው ፈጣሪ ነው ፍጡር ነው አይደለም። አትሪቢዩት ነው፣ ባህሪ ነው፣ ኢነርጊያ ነው ራሱ ሎጎስ። ፕሮፎሪጎስ ሎጎስም ስፐርማቲኮስ ሎጎስ የሚባሉትም ነገሮች ማለት ነው። እና ከዛ አንጻር ያልገባ ነገር ካለ ጠይቅና ሀሳብ ስጥ ራሱ። ኦኬ እሺ። አሁን ለምሳሌ ከዚህ አሁን ከመጣሁበት ሀሳብ ወጣ ብዬ ፍጡሩን ፈጣሪም አይደለም ብዬ ሳስብ እንግዲህ ቴንሽን የማደርገው ወይ ፍጡር ነው ወይ ፈጣሪ ነው። በዚህ አንተ ኤቲስት ነው እያሉ ከትች ይጻፍ ነበር። ኤቲስት ነው ሲል ነው ደስ አለኝ በጣም። ኤቲስት ነህ? ኤቲስት ነው ይላሉ ተከታች ያሉት እና ኤቲስት ነው ሲል ደስ አለኝ። ከተውፕን ናቸው እነሱ። ኤቲስት ነህ? ኤቲስት ነኝ በለኝና ልቀጥል ደግሞ ደስ ብሎኝ። አይ ካልክኝም ሃይማኖት ሰው የምትሆን ደስ ይለኛል፣ ምንም ችግር የለብኝም። ግን ኤቲስቶች ኦፕን ናቸው። የእኔ ሃይማኖት ሚስቴ ነች። ኦኬ ኤቲስት ነህ አንተ ወይስ አግኖቲስት ነህ ወይስ ደግሞ ቴቲስት ነህ? የትኛውን? ምንም አይደለም፣ ሚስቴ ነች ሃይማኖት። እሺ እሺ። ስለዚህ አንተ ማለት እንትን ማለት ነው። እሺ ዴቲስት ነህ አንተ። እሺ ዴቲስት ነህ ብዬ ሊያዘውና ኦኬ ይመቹኛል አራቱ። እኛ ቴይስት ነን፣ ኤቲስት አይደለሁም ብላል። አግኖቲስትም አይደለም ዴቲስት ነህ ማለት ነው። እሺ በዛ ሊያዘህና ልቀጥል ማለት ነው። ይሄ ምን ይባላል መሰለህ? አንተ ሎጂክ ስለምትቀበል ፎርስ ዳይኮቶሚ የሚባል ነገር አለ። ሰምተህ ታውቃለህ? ሎጂክ ላይ አላውቅም። ፎርስ ዳይኮቶሚ ማለት ብላክ ኤንድ ዋይት ፋላሲ ማለት ነው። ባለቤቴን ትወዳታለህ ወይስ አትወዳትም? የእኔን ባለቤት የማያንተን ታፈቅራታለህ አላልኩም። ልዩነት አለው። ትወዳታለህ ወይስ አትወዳትም ብዬ ነው የጠየቅኩህ። አይ ለመውደድም ለመጥላትም ማወቅ ይኖርብኛል። እሷ ሁለት ጥያቄ ነው የጠየቅከው፣ ሁለት ምርጫ ነው የሰጠው። ኦኬ ልክ ነኝ? ሶስተኛ አማራጭ አለ። ከመውደድም ከመጥላትም ያለፈ ሶስተኛ አማራጭ አለ። ልክ አይደለውም። ምን ይባላል ይሄ? ብላክ ኤንድ ዋይት ፋላሲ ይባላል ማለት ነው። ነጭና ጥቁር የሆነ እጸጽ ይባላል ማለት ነው በሎጂክ ወይም ደግሞ ፎርስ ዳይኮቶሚ ይባላል። ስለዚህ ምን ያስፈልጋል? ትራይኮቶሚ የሚባል ነገር አለ። ሶስተኛ አማራጭ የሚባል ነገር አለ። እና ኦንቶሎጂ ትምህርት ላይ ስታጠና ሶስት እንትኖች አሉ አይደለ? ኤሰንስ የሚባል ነገር አለ፣ ወይም ደግሞ ኡሲያ የምንለው ነገር አለ። ፕሮሶፖን የሚባል ነገር አለ፣ ፐርሰን። ከዛ ደግሞ ኢነርጊያ አለ፣ አትሪቢዩት የሚባል ነገር አለ መሀል ላይ ማለት ነው። አሁን ለምሳሌ ኤግዛምፕል ብሰጥ አንተ ተናጋሪ ነህ ወይስ ንግግር ነህ? አንተ ተናጋሪ ነኝ። ምን አልከኝ? አልሰማውም። ተናጋሪ ነኝ። ንግግር ነህ? ነው ተናጋሪ ነኝ። የአንተ ንግግር አንተ ነህ ወይስ ከአንተ ውጭ ነው? ማለት የኔ ባህሪ ነው። ስለዚህ አንተም አይደለም ከአንተ ውጭም አይደለም፣ እንደገና ደግሞ የአንተ ባህሪ ነው ማለት ነው። ኦኬ እሺ። አሁን ይሄን ይዤ ቅድም ልጠይቅህ ያሰብኩት ጥያቄ ልጠይቅህ። ችግር የለውም። አሁን ገብተዋል አይደል ሀሳቡን? እሺ ፍጡር አለ፣ ፈጣሪ አለ፣ ሁለት ወገን ያለው። አዎ ግን እንትን አለ ፈጣሪ ጋር ስትሄድ ደግሞ ፍጡርም ፈጣሪም ያልሆነም አለ አትሪቢዩት የሚባል እኮ ሁለተኛ ወገን ማለት ነው። ከፍጡርም ከፈጣሪም የሆነ ሶስተኛ ወገን ማለት ነው። አትነጥለውም። አትሪቢዩት አይነጠልም። እሱ አሁን ኤግዛምፕሉን እኮ ያመጣሁልህ አንተ ለዛ ነው። የአንተ እውቀት ከአንተ ውጭ አይደለም፣ አንተም አይደለህም፣ ግን ያንተ ነው፣ ያንተ አትሪቢዩት ነው። ልክ እንደዛ ሁሉ ፈጣሪና ፍጡር አሉ፣ ኻሊቅና መክሉቅ አሉ።
ፈጣሪና ፍጡር አሉ። ራሱ ክሬሽን እና ክሬተር አለ። የክሬተር አትሪቢዩት ከክሬተር የምትለየው አይደለም። አትሪቢዩቱ ማለት አትሪቢዩት ደግሞ ከሌለው አስቸጋሪ ነው። ማየት፣ መስማት፣ መናገር፣ ማወቅ ምናምን የሚባሉ የእሱ ባህሪያቶች ናቸው። እነዛን ነገር እየሸነሸንክ የሆነ ነገር ወይ ፍጡር ናቸውም ልትል አትችልም። ፐርሰንም እንደ ትሪኒቲ ፐርሰን የምታደርጋቸው አይደሉም። ግን ይሄ ምንድነው? ኦንቶሎጂክ ትምህርት ነው። ራሱ የኦንቶሎጂ ትምህርት ነው። ስለዚህ ኦንቶሎጂን ወይም ስነ ኑባሬን ጥናት ታሳቢና ዋቢ ያደረገ ጥያቄ ነው ያንተ ጥያቄና አሪፍ ጥያቄ ነው። ወንደርፉል ጥያቄ ነውና አሁን ወደ ጥያቄ መግባት ትችላለህ ማለት ነው። እንትኑን ማስፋት ከፈለክ ማስፋት ትችላለህ ማለት ነው። ኦኬ አሁን የፈጣሪ እውቀት ነው የሚለውን ቢይዝ ይሻላል ወይስ ራሱ ፈጣሪ እውቀት ነው? የፈጣሪ ንግግር ነው ብለህ አይ የፈጣሪ ቁርአን ምንድነው ከተባልክ የፈጣሪ ንግግር ነው። የፈጣሪ ንግግር ነው። የሆነ ሐሳብ ነበረ በእስክሪብቶና በወረቀት ጻፍከው ሐሳብህን በወረቀትና በእስክሪብቶ ላይ ያሰፈርከው ሐሳብህ ያንተ ስራ ነው ወይስ ያንተ ባህሪ ነው? የኔ ስራ ነው። ግን ምን መሰለህ ወረቀትና እስክሪብቶ ያንተ ስራ ነው። ልክ ነኝ። ሐሳቡ ከኔ ባህሪ የወጣ ነው። ከኔ ባህሪ የወጣ ነው ሐሳቡ እኮ ሐሳቡ ወረቀቱ ላይ ያሰፈርከው ሐሳብ ከአንተ የወጣ ያንተ አትሪቢዩት ነው ወይስ አንተ የሰራኸው ነገር ነው? ከኔ የወጣ ነው። ስለዚህ ያንተ አትሪቢዩት ነው ማለት ነው። ተረዳኝ? ያንተ አትሪቢዩት ነው። አትሪቢዩት ነው የሚባለው እሱ ወይም ኢነርጂያ ነው። ያንተ ኢነርጂያ ነው። ስለዚህ ወረቀቱና እስክሪብቶ ግን ስትጽፍ ወረቀቱ እስክሪብቶም አንተ ወረቀት ከዛፍ ይሰራል፣ እስክሪብቶም ደግሞ ከቀለም ይሰራል። የእጅ ስራ ነው፣ የሰው እጅ ስራ ነው። ሐሳቡ ግን በወረቀቱ ላይ የሰፈረው ሐሳብ ያንተ ባህሪ ነው። ካንተ ያንተ ባህሪ የሰፈረው ያንተ እውቀት ነው፣ ያንተ አቲቲዩድ ነው፣ ያንተ አመለካከት ነው። ራሱ አቲቲዩድም ነው፣ ያንተ አይዲያ ነው፣ ያንተ ወርድ ነው፣ ራሱ ያንተ ሎጎስ ነው። ራሱ እንደዛ ነው የምታስገ ልክ እንደዛ ሆኖ ቁርአን ላይ በቁርአን ሙሳፉ ወይም ደግሞ የተቀመጠበት ወረቀቱ ከሆነ እሱ ፍጡር ነው ወይ ከሆነ ጥያቄው አዎ ፍጡር ነው። እሱ እንኳን ባይሆን በቃላቸው የሸመደዱ ሰዎች ሊኖሩ ይችላሉ። ሐፊዝ የሚባሉ ሙስሊሞች እነሱ እንኳን ቁርአን ሲቀሩ ከሰማቸው ድምጻቸው መخلوቅ ነው። የነሱ ድምጻቸው ንግግሩ ነው ያላህ እንጂ ድምጹ የፍጡር ድምጽ ነው። ራሱ የቃሪዎቹ ድምጽ ነው። ራሱ ለምሳሌ አዲስ ዓለም ሱረት ፋቲሃን ብትቀራ ድምጹ የምትሰማው ድምጽ ፍጡር ነው። በድምጽ ውስጥ ያለው መልእክቱ ግን እና እንትኑ ቃሉ ያላህ ነው። እንደዛ ብለን ነው የምናምነው። ኦኬ ለጊዜው ይበቃኛል። ግን እንትን ነው የምጠይቃቸው ጥያቄዎች በጣም ደስ ይላሉ። ተፈኩርና ተደቡር እንድናደርግ ያደርገናል። እንደዛ ወንደርፉል ጥያቄዎች ደስ ይላሉ። አሁን እዚህ ጋር ራሱ እኔ በደንብ እንትን አላለኝም፣ አልገባኝም። ለምን መሰለህ አሁን አንተ አንድ ጥያቄ ስጠይቅህ እኔ ደግሞ ገባል ብዬ ነው የማስብህ። ካልገባ ግን እንዴት እንዳልገባ ራሱ እኔም ራሱ አልገባኝም። ስለዚህ አስረዳኝ። ኦኬ አሁን ምን መሰለህ አንድ ጥያቄ ጠይቄህ በዛ እንዳልቀጥል ታደርገኛለህ፣ ታስረሳኛለህ፣ ወደ ሌላኛው ሀሳብ ታራምደኛለህ። ደስ ብሎ እያዳመጥክ ስለሆነ ነው በራስህ የሚጠፋብህ እንጂ እኔ አይደለም የሚያስረሳው። በእኔማ አታሳብ። ከአዲስ ዓለም ጋር ልታጣላኝ ነው። ሁለተኛ ቤቴ እንዳትመጣ እንዳትለኝ። እንደዚህ ማካረኩ አንተ። ኦኬ እሺ፣ ሌላ ጥያቄ ልጠይቅህና እኔ እሺ፣ የመጀመሪያውን አድማው ከፈለግ ሌላ ጊዜ ልጠይቅህ፣ በደንብ አድርጌ ላስበውና ሌላ ጊዜ እጠይቅሃለሁ። አዎ ስለጠፋብህ እንጂ ይህንን ራሱ ጥርስና ምላሱን እየነቀስና እያደማን ጥልልና ጥንፈፍ እያደረገን እያጠለልን እያጠነፈፍን መመልከት እንችላለን ከፈለክ ማለት ነው። በጥያቄው መልስ ላይ ደግሞ እክል ካጋጠመ ዳጎስ ያለ መልስ እሰጥሃለሁ። ገሰረት ሆነን እንድትወጣ አንፈልግም እኛ ከቤታችን። ተስፋ አድርጋለሁ ኢንሻአላህ። እሺ ኦኬ። አሁን ለምሳሌ ሌላው ጥያቄ ምንድን ነው? ፈጣሪ አይወርድም አይወለድም የሚለው ኮንሰፕት አለ በእስልምና። አልወለደም አልተወለደም። ኦኬ ይሄ ከምን አንጻር ነው እንደዚህ የሚባለው? ከችሎታ አንጻር ነው ወይስ ደግሞ ከባህሪ አንጻር ነው? ባህሪ ስላው ለምሳሌ የመላእክት ባህሪ አለ፣ የሰዎች ባህሪ አለ። የሰዎች ባህሪ ይወልዳሉ ይዋለዳሉ።
እኔ በያዝኩት ሀሳብ ማለት ነው። የመላእክት ደግሞ አይወልዱም። ይሄኛውን ባህሪ ነው። ባህሪ ለብዙ ነገር ሊተረጎም ስለሚችል ማለት ነው። ከዚህ አንጻር ነው ከባህሪ አንጻር ነው አላህ የማይወርደው የማይወለደው ወይስ ከችሎታ አንጻር ነው? መውለድና መወለድ ለስንት ነገር ነው የምትጠቀመው? ማለት አሁን ለምሳሌ እንዳልኩ ሊወልዱ ተፈጥሮ የሰጠቻቸው አሉ፣ ወይ ደግሞ እንዳይወልዱ የተደረጉ መላእክት አሉ ከተሰጣቸው አንጻር ማለት ነው። ከዚህ አንጻር ሁለት ሊሆን ይችላል። አሁን ጥያቄ የሚነሳው መሆን ያለበት አምላክ ሁሉም ማድረግ ይችላል ወይስ አይችልም? እሱን ነው የምልህ። አሁን ለምሳሌ እኮ እንድናየው ነው ያን ጥያቄ ስለገባኝ መልስልኝና ላስረዳ። አምላክ ሁሉም ማድረግ ይችላል ወይስ አይችልም? በእኔ እይታ ወይም በእኔ አረዳድ ይችላል። ይችላል ከሆነ መውለድና መወለድ አይችልም ወይስ ይችላል? ይችላል ማለት ነው። ሁሉም ይችላል ከሆነ ሙግት ነው። ሱት ሙግት ይሆናል ማለት ለምን? ሲጀመር ማድረግና ማስሆን መደረግና መሆን ልዩነታቸው ምንድን ነው? ማድረግና መደረግና መሆንና ማስሆን ልዩነታቸው ምንድን ነው? አልገባኝም ጥያቄ። ማድረግና መደረግ ማስሆንና መሆን ልዩነታቸው ምንድን ነው? በኮዝ ኤንድ ኢፌክት ላይ ገቢርና ተገቢር ነው አይደል? አክቲቭ እና ፓሲቭ ነው አይደል ልዩነታቸው? ከሎጂክ አንፃር ስትሄድ ስለዚህ አሁን ምንድነው በፈጣሪ ባህሪ ውስጥ መደረግና መሆን የሚባል ባህሪ አለው? በፈጣሪ ውስጥ መደረግ መሆን ነው ሊኖር የሚችለው። መሆን የሚባል ባህሪ አለው? ሜቢ ለምሳሌ ሁሉን የፈጠረ ነው ማንም ያስለው። መሆን ማለት እንትን ነው ቢካሚንጎና ለምን ሆኖ የተገኘ ነው ማለት። ስለዚህ ካለመሆን ወደ መሆን ከመጣ ተገይር አለው፣ ባህሪው ይቀያየራል ማለት ነው። ኢሚዩታቢሊቲ የሚለው ጋር ይቀረናል ማለት ነው። ኢሚዩታብል ነው ፈጣሪ ከመቀያየር አንፃር ነው። ካለመሆን ወደ መሆን። አሁን ለምሳሌ ዶክተር አብይ መቼ ነው ኢትዮጵያ ጠቅላይ ሚኒስትር የሆነው? አይ ቲንክ 2009። ከዛ በፊት ምን ነበረ? ጠቅላይ ሚኒስትር ነበረ ወይስ አልነበረም? በፈጣሪ ህሊና ውስጥ ነበረ ነው? አይ አልነበረም ነበረ። በእኛ እንዲህ ዝም ብለህ ይኸውና አንተ ምን ነበረ ወይስ አልነበረ? ኦኬ አልነበረም። ካለመሆን ወደ መሆን ነው የመጣው አይደለ? ኦኬ ፈጣሪ ካለመሆን ወደ መሆን የመጣበት ባህሪ ያለው ካለመሆን ወደ መሆን ኖ የለም። ስለዚህ አየህ መሆን የሚባል ባህሪ የለውም ፈጣሪ ውስጥ። ፈጣሪ ማስሆን ነው ባህሪው። ማስሆን የሚባለው ነገር ካለው መሆን የሚባል ባህሪ የለውም። ስለዚህ ማስሆን ነው እንጂ መሆን አይደለም። ከሆነ ግን የሚያስሆነው አካል ያስፈልገዋል። ከተደረገ ደግሞ አድራጊ ያስፈልገዋል። እሱ አድራጊ እንጂ ተደራጊ አይደለም። እሱ የሚያስሆን እንጂ የሚሆን አይደለም። አሁን እዚህ ላይ ያዝልኝና ፈጣሪ ወለደ ስትል በኮዝ ኤንድ ኢፌክት ውስጥ ወለደ ስትል ወላዲና እሱ ወላዲ ይሆናል። የሚወለደው ምን ይሆናል? ተወላዲ ይሆናል አይደለ? እሱ ሲወልድ ወላዲ ይሆናል። የሚወለደው ምን ይሆናል? ተወላዲ ይሆናል አይደለ? ስለዚህ መሆን ባህሪ አለው ወይስ የለውም ብለኛል ቅድም። መሆን ነው የመሆን ባህሪ ያለው የለውም ነው። መሆን የሚባል ነገር ካለመሆን ወደ መሆን የለም ብለኛል ቅድም ዘግተሃል። ኦኬ። ስለዚህ ከዘጋኸው ከወለደ ወላዲ ይሆናል፣ ከተወለደ ደግሞ ተወላዲ ይሆናል። ወደ መሆን ውስጥ ነው የምታስገባው። የፈጣሪ ባህሪ ውስጥ መሆን የሚባል ነገር ከሌለ ወላዲና ተወላዲ የሚባለው ነገር የለም። ለሚወልድ ወለሚወለድ የሚለው ቁርአን ለዛ ነው ስላሉ ነው። ደግሞ እኮ የሚለው እኮ አልወለደም አልተወለደም ነው። አይወልድም አይወለድም አይደለም የሚለው እኮ አልወለደም አልተወለደም፣ ወልዷልና ተወልዷል ያሉ ሰዎችን ነው ቁርአኑ እንትን እያለ ያለው። ከዛስ እንደዛ ከሆነ የመውለድና የመወለድ ባህሪ ያለው ወይ ሲባል የለውም። ለምን አይኖረውም? በሱ ባህሪ ውስጥ ምን የለም? መሆን የሚባል ነገር የለም። እሱ ጋር ማስሆን እንጂ መሆን የሚባል ባህሪ የለውም። ግልጽ ነው ዋልዬ። አሁን ለምሳሌ ከባህሪ አንጻርም ከችሎታ አንጻርም ስላልሆነ ነው አይወልድም አይወልድም። ችሎታ አይደለም፣ ችሎታ በማስሆን ላይ ነው እንጂ በመሆን ላይ አይደለም የሱ ችሎታው። ገብተዋል? እንደዛ ከሆነ ምንድን ነው መሰለ እዚሁ ላይ ጥያቄ ጠይቃቸዋለሁ። ቀልል አድርገህ ፈጣሪ ሁሉን ቻይ አለመሆን ይችላል ወይስ አይችልም?
ሁሉን ቻይ አለመሆን አይችልም። አለመሆን ይች ስለዚህ ሁሉን ቻይ አይደለም ማለት የማይችለው ነገር አለ ማለት ነው። ምን አለ? የማይችለው ነገር አለ ማለት አንድ የማይችለው ነገር አለ ማለት ነው። ሁሉን ቻይ አይደለም። ሁሉን ነገር ከቻለ ሁሉን የማይችለው አንድ ነገር አለ አገኘን ማለት ነው አይደል? ነዋል ምን አገኘን? ስለዚህ ሁሉን ቻይ አይደለም ማለት ነው በአንተ ሎጂክ። አይ አሁን ምንድነው መሰለ ሁሉን ቻይ ማለት እሺ፣ ሁሉን ቻይ ፈጣሪ ሁሉን ቻይ ነው ብለሃል። ሁሉን ቻይ አለመሆን ይችላል ወይስ አይችልም? አይችልም፣ አለመሆን አይችልም። ስለዚህ የማይችለው ነገር ካለ ሁሉን ቻይ አይደለም ማለት ነው። አየው ተመለሱ ወጋ። ኦኬ፣ የማይችለው ነገር ካለ የማይችለው ነገር አለ ማለት ነው። ሁሉን ቻይ ነው ለምን ትለኛለህ? ሁሉን ነገር ከቻለ የማይችለው ነገር የለም ብለኸኛል። ስለዚህ ሁሉን ቻይ አለመሆን ይችላል ወይ ስለ አይችልም አልከኝ። ስለዚህ የማይችለው ነገር አንድ ነገር አለ ፈጣሪ። ጥያቄውን ቀለል አድርገልህ እስቲ፣ ቀለል አድርገልህ። ፈጣሪ ሊሸከሙ የማይችለው ድንጋይ አለ ወይስ የለም? መፍጠር አይችልም? ይችላል። ፈጣሪ ሊሸከሙ የማይችለው ድንጋይ መፍጠር ይችላል ወይስ አይችልም? እስኪ አልገባኝም የጥያቄ። ፈጣሪ ሊሸከመው የማይችለውን ድንጋይ መፍጠር ይችላል ወይስ አይችልም? ከችሎታ አንጻር ያ ማለትማ የፈጣሪ ኃይል በፈጣሪ ውስጥ የተወሰነ ነው አይደል? ተመልከት፣ ፎልስ ዳይኮቶሚዎች ናቸው እነዚህ። ሎጂክ ስታጠና ፎልስ ዳይኮቶሚ የሚባሉ አለ። ሁለት ቀጠናዎች ብቻ ናቸው። ሁለት ቀጠናዎቹ ትክክል አይደሉም። ከመነሻው ጥያቄው ልክ አይደለም። ሰው ጥያቄ ነው የሚባለው ራሱ ማለት ጥያቄው ራሱ ችግር አለበት። ፎልስ ዳይኮቶሚ ነው። ብላክ ኤንድ ዋይት ፋላሲ ነው የሚሆነው። ገብቷል? ነጭና ጥቁር የሆነ ጸጽ ነው የሚሆነው ራሱ ማለት ነው። ስለዚህ ምንድነው መሰለ ቀለል ያለው የእስላም ትምህርት አስተምሮት ፈጣሪ ሊሸከመው የማይችለው ድንጋይ መፍጠር አይችልም ወይስ ይችላል? ሊሸከመው የማይችለውን ድንጋይ መፍጠር ይችላል ወይስ አይችልም? ከችሎታ አንጻር ያ ማለትማ የፈጣሪ ኃይል በፈጣሪ ውስጥ የተወሰነ ነው አይደል? ተመልከት፣ ፎልስ ዳይኮቶሚዎች ናቸው እነዚህ። ሎጂክ ስታጠና ፎልስ ዳይኮቶሚ የሚባሉ አለ። ሁለት ቀጠናዎች ብቻ ናቸው። ሁለት ቀጠናዎቹ ትክክል አይደሉም። ከመነሻው ጥያቄው ልክ አይደለም። ሰው ጥያቄ ነው የሚባለው ራሱ ማለት ጥያቄው ራሱ ችግር አለበት። ፎልስ ዳይኮቶሚ ነው። ብላክ ኤንድ ዋይት ፋላሲ ነው የሚሆነው። ገብቷል? ነጭና ጥቁር የሆነ ጸጽ ነው የሚሆነው ራሱ ማለት ነው። ስለዚህ ምንድነው መሰለ ቀለል ያለው የእስላም ትምህርት አስተምሮት ፈጣሪ ሊሸከመው የማይችለው ድንጋይ መፍጠር አይችልም ወይስ ይችላል ተብሎ ሲባል ሶስተኛ አማራጭ አለ። ፈጣሪ እንዲወልድና እንዲወለድ ማድረግ ይችላል ወይስ አይችልም ነው መሆን ያለበት ጥያቄ። ይችላል ወይስ አይችልም? ለሱ ምንድነው መልስ ያንተው? እኮ መሆን የሚለውን ነገር ችሎታ ፈጣሪ ሁሉን ነገር ማድረግ ይችላል ወይስ አይችልም? ይችላል። ስለዚህ ማድረግ ላይ ነው። ማድረግ ማስሆን ነው ወይስ መሆን ነው? ማድረግ መሆን ነው ወይስ ማስሆን ነው? መሆን ነው ወይስ ማስሆን? አረ ነው አሪ በደንብ አዳምጠኝ እንጂ ማድረግ እኮ ነው ያልኩህ፣ መደረግ አላልኩም። ማድረግ የፈጣሪ ባህሪ ነው አይደለ? መደረግ ነው የፍጡር ባህሪ። ወይም ማድረግና መሆን ባህሪ ናቸው እኮ መደረግ የማ ባህሪ ነው? የፍጡር ነው ወይስ የፈጣሪ? የፍጡር ባህሪ ነው። መደረግ መሆን ነው። መደረግ መሆን ነው ማስሆን ነው? መደረግ መሆን ነው ወይስ ማስሆን ነው? ከሁለቱም ውጭ ነው። አረ ተው እንጂ አክቲቭ እና ፓሲቭ ንገረኝ እስቲ ንገረኝ። ገቢርና ተገቢረት ምንድነው ልዩነታቸው? ገቢር ማለት አድራጊው ነው። ተገቢር ማለት ደግሞ ተደራጊው ነው። ከነዚህ ውስጥ መሆን የሚለው አድራጊው ነው። እና መሆንማ እኮ ሀቢቢ መሆንማ ቢካሚንግ ነው። መሆን የሚለውን ቃል ለአድራጊው መስጠት እንችላለና አድራጊ ማስሆን ነው የሚባለው። እሺ መሆን የሚለውስ ለምሳሌ መሆን ደግሞ ተደራጊ ነው። በፈጣሪ ባህሪ ውስጥ መሆን የሚባል ነገር የለም ነው እኛ ሙስሊሞች ክሌማችን። አሁን በፈጣሪ ባህሪ ውስጥ መሆን የሚባል ነገር ካለ ይችላል አይችልም የሚለው ነገር ጥያቄ ይመጣል። ይወልዳል አይወልድም የሚለው ጥያቄ ይመጣል ራሱ ማለት ነው። ፈጣሪ ሰው መሆን ይችላል ወይስ አይችልም ተብሎ አይጠየቅም በእኛ ትምህርት። ለምን?
ከመነሻውኑ መሆን የሚባል ባህሪ በሱ ባህሪ ውስጥ የለም። ፈጣሪ ሰው ማስሆን ይችላል ወይስ አይችልም ተብሎ ነው የሚጠየቀው እኛ ጋር ሲመጣ። ለምን ጥያቄው ራሱ ምን ይሆናል? ፎልስ ዳይኮቶሚ ይሆናል። ፎልስ ዳይኮቶሚ ይሆናል። ብላክ ኤንድ ዋይት ፋላሲ ይሆናል። እስኪ ፈጣሪ አሁን ለምሳሌ ፈጣሪ መሆን ነው እኔ ማምነው። መሆን ከሆነ ካለመሆን ወደ መሆን የመጣበት ነገር ከሆነ ተገይሮ አለ፣ መቀየር አለው። እሱ ጋር የሚተብል ነው ከሚለው ባህሪ ጋር ሆኖ የተገኘ ስለሆነ እኮ ካለመሆን ወደ መሆን ሀቢቢ በደንብ እኮ ሆነ ስትል ከምንድን ነው የሚሆነው? ካለመሆን ወደ መሆን ነው አይደል የሆነው? ኦኬ። ስለዚህ ምንድነው እሱ? ምንድነው ቢንግ ነው ወይስ ቢካሚንግ ነው የሱ ባህሪ? ነውነት ነው ወይስ ሆነነት ነው የሱ ባህሪ ውስጥ ያለው? ነውነት ነው። ነውነት ነው። አየው ተመልከት፣ ሆነነት አይደለም። እኛ በኢስላም አስተምሮት ፈጣሪ ሆነ ብለን አናምንም። ንጉስ ሆነ አምላክ ሆነ ብለን አንልም። ከጊዜ በኋላ ምንም የሆነው ነገር የለም። እሱ ነው። ቁርአን ላይም ስትመለከት አላህ አምላክ ነው፣ አላህ ፈጣሪ ነው፣ አላህ ንጉስ ነው፣ አላህ ተመልካች ነው፣ አላህ ሰሚ ነው የሚል ቃል ታገኛለህ እንጂ አላህ ሰሚ ሆነ፣ ተናጋሪ ሆነ፣ ፈጣሪ ሆነ የሚል ነገር አይደለም። ሲፈጥር አይደለም ፈጣሪ የሆነው፣ ከመፍጠሩም በፊት ፈጣሪ ነው እሱ። ኦኬ ገብቷል? በእኛ ትምህርት ማለት ነው። ስለዚህ ሆነ የሚባል ባህሪ የለውም እኛ ትምህርት ውስጥ ነው፣ የኢስላም አስተምሮት ውስጥ። እንግዲህ እኔ ይመስላል እንግዲህ። እሺ ከዚህ ተነስቼ ደግሞ ተመሳሳይ ጥያቄ ልጠይቅህ ትችላለህ። የጥያቄ ፉንጋ የለውም እኛ ጋር። ኦኬ አሁንም እንትን የሚለው ይሄ ከችሎታ አንጻር ነው ወይስ ከባህሪ አንጻር የሚለው በደንብ ጥርት ያለ መልስ አይደለም የሰጠኝ። ማለት እኮ ችሎታው ከባህሪውን ታሳቢና ዋቢ ያደረገ ነው ሀቢቢ። እሺ ከዚህ ተነስቼ ችሎታ አይደለም እቺ ችሎታ የቁርአን ሱራ ላይ ደግሞ ሌላ ጥያቄ ልጠይቅህ። እሺ ለምሳሌ አሁን በደንብ አንተ ቃል በቃል እኔ ሐሳቡን ነው የምነግርህ፣ አንተ ቃሉን በትክክል ታመጣዋለህ። ችግር የለውም። 6:1 እሺ ሚስቶችን በፈለግን ኖሮ በሻን ኖሮ 21:17 ላይ እስኪ ተናገር። መያዝ አዶፕትድ ነው። መያዝ የሚባለው ነገር አዶፕትድ ነው። እሺ አዶፕትድ ታውቃለህ? ልጅ መያዝ ባህሪን አይደለም ያስበው። እሺ አንብብልኝ እስኪ አንድ ጊዜ 21:17 ላይ ምንድን ይለው? መጫወቻ መያዝ ብንፈልግ ኖሮ ይላል። ከኛ ዘንድ በያዝን ነበር አይደል የሚለው? እሱን አይደል የፈለገው? እሺ አሁን የኔ ጥያቄ ምን መሰለ? መያዝን በፈለግ ኖሮ ይሄ መሻት ወይም ይሄ መፈለግ ከምን አንጻር ነው? ይሄ መሻት መያዝ ምንድነው ራሱ መያዝ ምንድነው ራሱ? መያዝ የሚለውን ሐሳብ ተውና እኮ መያዝ የሚለው ችሎታን ባህሪን ታሳቢና ዋቢ አይደለም። ራሱ መያዝ የሚለው ነገር ማለት ነው። ለምሳሌ ፊራውን ምንድነው ያለው? ፊራውንና ሚስቱ ምንድነው ያለው? ስለ ሙሳ ሲናገሩ ልጅ አድርገን ልንይዘው ይከጀላልና ይላሉ አይደል? ይፈልጋል አይደል? ልጅ አድርገን ልንይዘው ምን ማለት ነው? ልጅ አድርገን ብንይዘው ይከጀላልና አሉ። አዎ ለዓይኔ ማረፊያ ነው ምናምን ነገር አለች። አሁን አይደል ሱረቱ ቀሰስ ምዕራፍ 28 ቁጥር 9 ላይ የፈርዖን ሚስት ምንድነው ያለችው? ለእኔም ለአንተ አለችው የዓይኔ መርጊያ ነው፣ አትግደሉት፣ ሊጠቅመን ወይም ልጅ አድርገን ልንይዘው ይከጀላልና አለች። ልጅ አድርገን ልንይዘው እንፈልጋለን ስትል ምንድን ነው? ባህሪን ታሳቢና ዋቢ ያደረገ ነው ወይስ ችሎታ ታሳቢና ዋቢ ያደረገ ነው? እነሱ ፍጡራን ስለሆኑ የመውለድም የመያዝ ሌሎችም የመያዝ ስለ ልጅ ነው። ስለ ልጅ መያዝ ነው። አዶፕትድ ነው የምናወራው። ልጅም ራሱ ከነሱ አሁን ምንድነው አሁን ያወራን ያለነው ስለ ፈጣሪ ሳይሆን በፍጡራን ተፈጥሮ ነው። መጀመሪያ ሀሳቡን እንድትረዳው ነው የፈለኩት ሀቢቢ። ከፍጡራን ሀሳቡን እንድትረዳው ነው የፈለኩት። እሺ መጀመሪያ ሀሳቡን መጀመሪያ ተረዳው። ሱረቱ ቀሰስ ምዕራፍ 28 ቁጥር 9 ላይ የፈርዖን ሚስት ስለ ሙሳ ስትናገር ልጅ አድርገን ልንይዘው ይከጀላልና ስትል ልጅ አድርገን ማለት መውለድን ነው የሚያመለክተው ወይ ስለ ችሎታ ነው የምታወራው? መፈለግና እኮ ምን መፈለግ ችሎታን ነው የሚያሳዝ? ልጅ አድርገን ልንይዝ ማለት ከመውለድ ጋር ከባህሪ ጋር የተያያዘ ነው ወይስ ከችሎታ ጋር ነው የተያያዘው? ከባህሪ ጋር ልጅ አድርጎ መያዝ ነው። ይሄ እኔ አሁን ለምሳሌ አይደለም ይኸውልህ
ልጅ አድርጎ መያዝ አታውቅም? ማደጎ የሚባል ነገር የለም ኢትዮጵያ ውስጥ? ኧረ በደንብ አለ እኮ ልጅ አሁን ማደጎ አድርገው ሲያሳድጉት ወልደውት ነው ወይስ ደግሞ ችሎታው ሀብቱ ስላላቸው ነው? ሀብት ስላላቸው ችሎታ ስላላቸው እንደዛ ማለት ነው። ችሎታው ስላላቸው ችሎታን ታሳቢና ዋቢ ያደረገ እንጂ ባህሪን ታሳቢና ዋቢ ያደረገ አይደለም። አሁን ተመልከት። አሁን ወደዚህ ስንመጣ ቁርአን ላይ ሱረቱል አንቢያ ምዕራፍ 21 ቁጥር 17 ላይ መጫወቻን መያዝ ብንፈልግ ኖሮ ከኛ ዘንድ ወይም ከፈጠርነው እንይዝ ነበር ብሎ ይናገራል። ሱረቱ ዙመር ምዕራፍ 39 ቁጥር 4 ላይ ያለው ጥቅስ ማየት ትችላለህ። ምንድነው የሚለው? አላህ ልጅ መያዝ ቢፈልግ ኖሮ ከሚፈጥረው ይይዝ ነበረ። ምን ከሚለው ይላል። ስለዚህ የተፈጠረ ነገር ከሆነ ባህሪን አይደለም። ፈጣሪ ነው የሚወልደው መውለድ ከሆነ እሱን ደግሞ ምን ብሎናል? የባህሪ ጉዳይ ስለሆነ ለም የሊድ ወለም ይውለድ ብሎ ዘግቷል። የባህሪ ጉዳይ ስለሆነ አሁን የባህሪ ጉዳይ ሳይሆን ስለ አዶፕሽን ነው። በወቅቱ ዳይናሚክ ሞናርኪዝም የሚባል ትምህርት ነበረ ቁርአን በወረደበት ሰዓት ላይ ኢየሱስ የባህሪ ልጅ አይደለም፣ ኦንቶሎጂካሊ የባህሪ ልጅ አይደለም የአብ ነገር ግን ምንድነው የማደጎ ልጅ ነው። አዶፕሽኒስት ሲባል አልሰማህም? አዶፕትድ ሰን ነው ሲባል አልሰማህም? ዳይናሚክ ሞናርኪዝም የሚባል ትምህርት እነ ጳውሎስ ሳምሳጤ የጀመሩት በታሪክ ላይ አልሰማሁም። በቃ እሱን ትምህርት ሁላን የተቃወመው ቁርአን ሁለቱንም ነው የተቃወመው። ወልዷል ያሉትንም የባህሪ ጉዳይንም ይዟልም ያሉትንም እሱንም ነው የተቃወመው ቁርአን ማለት ነው። ሱረቱ ዙመር ምዕራፍ 39 ያዘው ጥቅሱን ምዕራፍ 39 ቁጥር 4 ላይ ታገኘዋለህ። ምንድነው የሚለው? አላህ ቆይ ላንብብልህ በደንብ አውጥቼ ምዕራፍ 39 ቁጥር አላህ ልጅ መያዝን በፈለገ ኖሮ አለ ከሚፈጥረው ውስጥ የሚሻውን ይመርጥ ነበር አለ። በቃ ይሄ እንደ ልጅ ነው በቃ ተብሎ ይባል ነበር አለ። አየው ከሚፈጥረው ካልክ ባህሪን ታሳቢና ዋቢ ሊሆን አይችልም። ለምን? አላህ ፈጣሪ ነው፣ የተፈጠረው ደግሞ ፍጡር ነው። ፍጡሩን ቢይዝ አለ አላህ ልጅን መያዝ ቢፈልግ ኖሮ አለ አይፈልግም፣ እንደዛ አይነት ፍላጎት የለውም አለ። የችሎታ ጉዳይ ከሚፈጥረው ውስጥ የሚሻውን ይመርጥ ነበር አለ። እከሌ ልጄ ነው ብሎ ይለው ነበር ከሚፈጥረው ውስጥ። ከተፈጠረ ግን ፍጡር የባህሪ ጉዳይ አይደለም። አላህ ኸሊቅ ነው፣ መخلوቅ ደግሞ ፍጡር ነው። ሁለት የተለያየ ቀጠናዎች ናቸው። ይሄን ይመስላል። ያልገባ ነገር ካለ አሁን ጠይቀኝ። ኦኬ ቴንክ ዩ። ሌላ ጊዜ እመጣለሁ። አሁን እንቅልፌ መጥቷል። አይ ችግር የለውም። እኔ እናንተ እስካሁን ድረስ ያወራ ነውና ለአንተ ጊዜ ሰጠሁት እንትን ስለሆንክ ነው፣ ቀበኛ ስላልሆንክ ነው። እስካሁን ድረስ ቀበኛም አይደለም፣ ሞገደኛም አይደለም፣ ቃተኛም አይደለህም። ደረባባ ነህ። የምር ለመናገር ጥሩ ጊዜ ነበር ማለት ነው። ልውጣ በቃ እኔ። እሺ ቴንክ ዩ። እሺ ሁለታችሁንም እናመሰግናለን። ይወዝ በጣም አሜዚንግ ነው። ዋና አትጥፋ። ኡስታዝን ድምጽን ስለሰማ ደስ ብሎናል። ፎሎ አድርገኝ እስቲ። እሺ በሉ ደህና ደሩ።